በአዋጅ ቁጥር 22/1984 የተቋቋመው የልዩ አቃቤ ሕግ ጽሕፈት ቤት በልዩ ልዩ ምክንያት የታሰሩትን የቀድሞ መንግስት ከፍተኛ ባለስልጣኖችና ሌሎች በኃላፊነት ደረጃ ላይ የነበሩ ሰዎችን ጉዳይ እያጣራ እንዲያቀርብ በተሰጠው ኃላፊነት መሰረት በተሰጣቸው በሃቢየስ ኮርፐስ ወይም አቤቱታ የማቅረብ መብት በመጠቀም ከ1 ዓመት ከ6 ወር በላይ አላግባብ ታስረናል ያሉ እስረኞች ጉዳይ በማዕከላዊ ከፍተኛ ፍርድ ቤት ችሎቶች ሲታይ ሰንብቷል። ካለፈው ሰኞ ጀምሮ በማዕከላዊ ከፍተኛ ፍርድ ቤት አንደኛ፣ ሁለተኛና ሶስተኛ ወንጀል ችሎት እየቀረቡ ጉዳያቸው መሰማት ከጀመረው የቀድሞ ከፍተኛ ባለስልጣኖች መካከል ሻምበል ፍቅረ ስላሴ ወግደረስ፣ ሌተና ኮሎኔል ፍስሐ ደስታ፣ ኮሎኔል ተካ ቱሉ፣ ዶክተር አለሙ አበበ፣ ሻለቃ ካሴ አራጋው፣ ሻምበል ለገሰ አስፋው፣ ኮሎኔል ተስፋዬ ወልደስላሴ፣ ሜጀር ጄኔራል ረጋሳ ጅማ፣ ሜጀር ጄኔራል መርዳሳ ሌሊሳና ውቃው በመባል የሚታወቀው የማዕከላዊ ምርመራው ተፈራ ወርቅ አያሌው ይገኙበታል። በሃቢየስ ኮርፐስ መብታቸው በመጠቀም ያላግባብ ታስረናል በማለት አቤቱታ ያቀረቡት ባለስልጣኖችን ጉዳይ አስመልክቶ አቃቤ ሕጉ ቀደም ሲል ለፍርድ ቤቱ በቀረበው መከላከያ ሀሳብ የአቃቤ ሕጉ ጽሕፈት ቤት ከተቋቋመ አዲስ በመሆኑ በባለስልጣኖቹ ላይ የሚፈልገው መረጃ ለመሰብሰብ ጊዜው በቂ ባለመሆኑ በነጻ እንዳይለቀቁ አመልክቶ ነበር። ይሁንና ከተከሳሾቹ አንዳንዶቹ እስካሁን ድረስ ምንም አይነት ጥያቄ ያልቀረበላቸው መሆኑን ለፍርድ ቤቱ ገልጸው የዋስ መብታቸው ተጠብቆ ከስር ተለቀው ጉዳያቸውን እንዲከታተሉ ፍርድ ቤቱን ጠይቀዋል። በዚህም ምክንያት የልዩ አቃቤ ሕግ ጽሕፈት ቤት በበቂ ዋስ ከእስር ተፈተው ጉዳያቸው በምርመራ ሊጣራ ይችላል ብሎ ያመነባቸውን 400 የቀድሞ መንግስት ባለስልጣናት ባለፈው ቅዳሜ እንዲለቀቁ ወስኗል። ከእነዚህም ሰዎች መካከል ዶክተር ግዛው ፀሐይ የኢሰፓ ማዕከላዊ ኮሚቴ አባልና የጤና ጥበቃ ሚኒስትር የነበሩ፣ ዶክተር ያየህር አርቅጣው የኢሰፓ ማዕከላዊ ኮሚቴ አባል ተለዋጭ አባልና የትምህርት ሚኒስትር የነበሩ፣ ዶክተር አብይ ክፍሌ የአዲስ አበባ ፕሬዝዳንት የነበሩ፣ ዶክተር ኃይለ ገብርኤል ዳኝ የኢትዮጵያ መምህራን ማህበር ሊቀመንበር የነበሩ፣ ዶክተር አሰፋ መዳኔ ባለፈው ስርዓት በተለያየ ኃላፊነት ላይ የሰሩ፣ አቶ ተከዘሻው አይተንፍሱ የኢሰፓ ማዕከላዊ ኮሚቴ አባልና የማዕድንና ኢነርጂ ሚኒስትር የነበሩ፣ አቶ ታዲዮስ አረጋወርቅ የኢንዱስትሪ ሚኒስትር የነበሩ፣ አቶ ታደሰ ኪዳነ ማርያም የከተማ ልማትና ቤት ሚኒስትር የነበሩ፣ አቶ ሰለሞን ገብሩ የኢሰፓ ማዕከላዊ ኮሚቴ አባል የነበሩ፣ ወይዘሮ ደስታ ቢሻው የኢሰፓ ማዕከላዊ ኮሚቴ አባል የነበሩና እንዲሁም ብርጋዴር ጀነራል ባዩ አለሙ፣ ብርጋዴር ጀነራል ተስፋዬ አያሌው፣ ብርጋዴር ጀነራል ታደሰ ተመስቀል፣ ብርጋዴር ጀነራል ተስፋዬ ህሩይ፣ ብርጋዴር ጀነራል ሰለሞን ክንፈ የተባሉ ይገኙበታል። የኦሮሞ ነጻነት ግንባር ማለትም ኦነግ ከሽግግር መንግስቱ ከወጣ በኋላ ሰራዊቱን ከካምፕ በማስወጣት በጥፋት ተልዕኮ ላይ ሰማርቷቸው ከነበሩት ሰራዊቱ መካከል በሽግግር መንግስት ሰራዊት ከተማረኩት ከሁርሶና ከደዴሳ ታድሶ ማዕከል ወደ ሰላማዊ ህይወት እንዲመለሱ የተለቀቁትም በዚሁ ባሳለፍነው ሳምንት ውስጥ ነበር። በኦሮሞ ነጻነት ግንባር ኦነግ የተሳሳተ ዓላማ ተታለው በፈጸሙት በደል በመጸጸት ህብረተሰቡን ለመካስና ለኦሮሚያ እድገትና ልማት መፋጠን የሚፈለግባቸውን ሁሉ ለማድረግ እንደሚጥሩ በሁርሶ ታድሶ ማዕከል በምርኮኛነት የቆዩ የኦነግ ሰራዊት አባላት አስታውቀዋል። በተሰማሩበት የጥፋት ዘመቻ ላይ ተማርከውና እጃቸው ሰጥተው ለ6 ወራት የታድሶ ትምህርት በሚገባ ተሰጥቷቸው ከሁርሶ ጋር የተለቀቁት 8000 ሲሆኑ ከደዴሳ ደግሞ 9000 ናቸው። ኦነግ እነሱን መሳሪያ በማድረግ በበርካታ አካባቢዎች በሰው ህይወትና ንብረት ላይ በፈጸመው ጥፋት በእጅጉ ማዘናቸውን ገልጠው በማዕከሉ ቆይታቸው በቀሰሙት ትምህርት ተጠቅመው የበደሉትን ህዝብ ለመካስ ዝግጁ መሆናቸውን አረጋግጠዋል። ከደዴሳ ታድሶ ማዕከል ከተለቀቁት ምርኮኞች መካከል 2000 ያህሉ ሴቶች ሲሆኑ ምርኮኞቹ በተፈቱበት ወቅት ባወጡት የአቋም መግለጫ የበደሉትን ህዝብ እንደሚክሱና የሽግግር መንግስቱ በታድሶ ማዕከል እስከነበሩበት ጊዜ ድረስ ምንም የበቀል እርምጃ ሳይወስድ ተንከባክቦ ለዚህ ማብቃቱ ለሰላም መቆሙን የሚያሳይ ተጨባጭ እውነታ ስለሆነ የሽግግር መንግስቱን ቻርተር እንደሚደግፉና ለተግባራዊነቱም እንደሚቆሙ አረጋግጠዋል። ምርኮኞቹ በየማዕከሎቹ ቆይታቸው ስለ ዴሞክራሲና የመሬት ጥያቄ፣ የራስን እድል በራስ ስለመወሰን፣ የሽግግሩ መንግስት ስላከናወናቸው ተግባራት፣ ስለ ኦነግ ተግባርና ስለ ሽግግሩ ወቅት ቻርተር ትምህርት የተሰጣቸው ሲሆን ሂስና ግለ ሂስም አካሂደዋል። ምርኮኞቹ በቅርብ ቀናት ወደ የትውልድ አካባቢያቸው የሚንቀሳቀሱና የመቋቋሚያ ገንዘብ የሚሰጣቸው ሲሆን ለመጓጓዣና ለመቋቋሚያ የሚውለው ወጪ በአመዛኙ ከጀርመን መንግስት በእርዳታ የተገኘ መሆኑን ለማወቅ ተችሏል።